ሄሎ አስጠበቀኝ እኮ ቤት ኦ አየውሽ እሺ የደበቅሽው ወረቀት ምንድነው? ምንም አይደለም ያቤሉል ነው አንተን አይመለከትም የቤሉል ማለት አዶኒ ጥያቄ አታብዛ በቃ ምን ለማድረግ እያሰብሽ ነው? ፖስቶስ ምንድነው? በጣም ብዙ ጥያቄዎች ወደ ጭንቅላት እየመጡ ነው የሆነ ነገር ማለት አለብሽ ያሽን ወረቀት አሳይኝ እንዴ አዶኒ ምን ይሆንክ ነው ሁሉም ሰው ከራሱ ሚስጥር አለው ለምንድነው ላንተም ነግረ ቆይ ለምንድነው እንደዚህ ጥያቄ የምታበዛብኝ ምክንያቱም ምን በቃ ምክንያቱ አስፈላጊ አይደለም ቤሉል ሰላም ጤና ይስጥልኝ ወደ እንግዳ ድራማ ቤተሰቦች እንዴት ናችሁልኝ እንግዳ ድራማ ክፍል 25 በክፍል 25 ላይ እንግዲህ ኑኑያት ቤቱን ለቃ ወጣ ሄዳለች የሄደችበት ምክንያት ደግሞ ወይዘሮ ሄለን በተደጋጋሚ እያስፈራራቻት ስለሆነ ነው ከቤሉል እንድትርቅና ልጇን ያደራ ልጇን እንዳትበክልባት አርፋ እንድትቀመጥ ጭራሽ በእናንተ ሀገር ነውር የሚባል ነገር የለም እንዴ ትንሽ አታፍሪም እንዴ ጤነኛ ኮብቶኝ ችግር አልነበረውም እናትሽ አንገቷን እንድትደፋ ካልፈለግሽ ከቤሉል ከልጅ ራቂ እያለች እንግዲህ ስታንቋሽሻት ነበረ በዛ ላይ ደግሞ ፍቅረኛ አለችው ስለዚህ እባክሽ ከሱ ራቂ ብላ በትላትም እሷ ግን እኔ መች እንዲቀርበኝ አደረኩኝ እሱ ግን በግድ እየመጣ ነው እያለቻት ነበረ ኑኑያት እንደምናስባት የዋህ ብቻ አይደለችም በጣም አደገኛና አርቆ አሳቢ ናት ዝም ስለምትል ምንም ነገር የማታውቅ ነው የመሰለን ነገር ግን በጣም ብዙ ሚስጥሮችን እየሰማች ነው ለካዛ ቤት ተደብቃ ቴዲና ወይዘሮ ሄለን የሆነ ጊዜ መኝታ ቤት ተደብቀው ሲያወሩ እሷን ለማገት የሚያወሩ ቀን የሆነ ነገር ሲያወሩ አዳመጠችና አረ ይሄ ነገር ምን እያደረኩ ነው ሰው ሲያወራ ተደብቄ አዳምጥ ነው እንዴ በማለት ትታቸው ትሄዳለች ከዛ ደግሞ በሌላ ጊዜ ሳሎን ቁጭ ብለው ሄለን እኔ የተፈጠርኩት ሀብታም ለመሆን ብቻ ነው ያለች ስትፎክር ኑኑያት ተለጥፋ ከኪችን በር ላይ ተለጥፋ ያዳመጠች ነበረ እናም ቴዲ ዞር ሲላያት እንዳላየ መስሎ ግን እሷን አለዝም በይ ቤት ውስጥ እኮ ነው ያለሽው ሰው ይሰማሻል አለ ደንግጦ ለምን እንደዛ እንዳላ አላወኩኝም አሁንም ለሷ ይሰራ እንዴት ሄዲ ማለት መሲ በጣም ተገርማለች መሲ ወይዘሮ ሄለን ለቶማስ ምንድነው ያልሽው ተናገሪ እኔ ምንም አላደርግም ግን ምን እንዳልሽው ማወቅ ፈልጋለሁ ብላ አፋጣ ልትገላት ነበርና ግራ ገባት መሲ እንዴት ነው ነገሩ ቆይ ቴዲ ያን ሁሉ የነገርኩትን መረጃ አልነገራትም እንዴ ብላ አሰበች እና እንግዲህ ቴዲ እስከዛሬ መሲ ስትነግረው የነበረውን ሚስጥር ሁሉ ለሄለን አልነገራትም እናሺ ለሄለን ያስብላታል እንዴ አሁንም ቆይ ለምንድነው ኑኑያት ተደብቃ ስታዳምጥ ዝም እንድትል ለሄለን ነገራት እና እንግዲህ ኑኑያት በጣም ብዙ ነገር ስለ ወይዘሮ ሄለን ታውቃለች እንደውም ከህቷ የበለጠ ሳታውቅ አቀርም ወንድሟን በተደጋጋሚ ስለሷ ነግሯታል ሴትዋ መጥፎ እንደሆነችም ለራሷም አሁን ላይ ተገልጣ እየታየቻት ነው እና እንግዲህ በዚህም የተነሳ ኑኑያት ሴትዋም እያሰቃየቻት ቤሉልም ደግሞ በጣም እየወደዳት ስለመጣ ቤሉልም በጣም ነው የምትወደው በፍጹም እሷ ቫይረስ እንደያዛት እንዲያቀንኳት ፈልግም ካወቀ ከኔ ሸሻሪ ተወኛል መቶ እንኳን ያጽናናኝም እሱ ከጎኔ ሲሆን እጽናናለሁ እያለች ነበር ይሄን ነገር ከነገረችው ግን ጭራሽ አጠገቤ አይደርስም ስለዚህ እንዲሆን መፍቀድ የለብኝም እያለች ነው ኑኑያት ቤሉልም በጣም ነው የምትወደው ብዙ ሰው ግን ለምን እንደሆነ አላቅም ከአዶኒ ጋር ነው ያላችሁ ነው በፍጹም አዶኒ እንደውም ሌላ የምታፈቅረው አለች አይደለ ኤልሹ በጣም ነው የምትወደው አዶኒና ኑኑያት ደግሞ በደንብ ነው የሚግባቡትም እዚህ ቀደም ራሱ የጀመሩት ፍቅር የነበረ ነው የሚመስለው ቀረቤታቸው ባንዴ ነው እንግዲህ ከመጣ ቀን ጀምሮ ማለት ነውና እዚህ ቀደም ማለት በበፊት ጊዜ ጓደኛ የነበሩ እስኪመስል ድረስ ብዙም ማሽኮር ምንም አልተጠበቀበትም የኔ ቆንጆ ያለ ከመጣ ቀን ጀምሮ የኔ ጽጌሬዳ ያለ ከስሯ ተለጥፎ ነው ያለው እንግዲህ አሁን አዶኒ ገና እሷን ለመቅረብ እየሞከረ ነው አብረው ነው ያደጉት እኮ እዛ እየሄደች ከገጠር ከተማ እየሄደች ክረምት አብረው ቢያድጉም ግን አሁን ላይ እሷን ግን ልክ መውደድ ሲጀምር እሷን መጠጋት በጣም ፈርቷል ለያት ራሱ ባይኑ ሙሉ ማለት ነው እሷም እንደሷን እንደውም ጭራሹን አታስበው ማትጠጋው እንዲጠይቃት እንኳን አትፈልግም ስለሷ
ቤሉል ከመውጣቱ በፊት ለኑኑያት ደብዳቤ ጽፎላት ነበር የተኛች ስለመሰለው መዳፏ ጋር አድርጎላት ሄደ። እሷ ግን ልክ ሲወጣላት ተነስታ ካነበበችው በኋላ ይሄን ማድረጋች ወይዘሮ ሄለን ያለቻትን ነገር አስታወሰች እና ቤተሰቦችሽ እናትሽ አንገቷን እንድትደፋ ትፈልጋለሽ እንዴ? እሱ ፍቅረኛ ያለው ከሱ ራቅ የሚሉ ድምጾች በጆሮዋ መጣ። ደብዳቤውን ካነበበችው በኋላ ነበረ። ነገር ግን የጻፈላትን ደብዳቤ ስታይ በፈገግታና ደስ በሚል ነበር። ፊቷ ፈገግ ብሎ ነበር። ነገር ግን ወዲያው ችግሮችን ሁሉ ስታስታውስ ይሄን ማድረግ አልችልም፣ የትም አልሄድም አለች። ቤሉል ምን እንዳላት አላውቅም። ምን ብሎ እንደጻፈላት ማቀው ታሪክ የለም። እሷ ግን የትም አልሄድም፣ ነገር ግን ከዚህ ቤት መውጣት አለብኝ አለች። ምናልባት ሲሻለሽ ቆንጆ ቦታ እንሄዳለን አዝናናሻለሁ ብሏት ይሆን አላውቅም። እኔና አንቺ ያለንበት ቦታ አብረ እንሄዳለን ብቻችን ብሏት ይሆን አላውቅም። እሷ ግን የትም አልሄድም፣ ይቅር በለኝ፣ ይቅር ታርግልኝ እያለች ነበር። እንደውም በተቃራኒው ከዚህ ቤት በፍጥነት መውጣት አለብኝ፣ ይህን ሁሉ ነገር እየሰማው እዚህ መኖር አልችልም እያለች ነው እንግዲህ ኑኑያት። እናም በመጨረሻ እንግዲህ ኑኑያት ቀስ ብላ ወደ ወይዘሮ ሄለን ክላስ ስትሄድ ኑኑያት ወይዘሮ ሄለን እና መሲ በጣም በኃይለኛው የተጨቃጨቁ ነበር። መሲን ምን አልሹ ለባለቤት እያለች ባንቺ ምክንያት ነው የሞተው እያለች መጥፎ ቃላቶችን ተናገራት ነበር። እናም በመጨረሻ ድንገት የመሲ ስልክ ይጠራል። በነገራችን ላይ ቴዲ ነው የደወለላት፣ ያው ቁጥሩ ስለማይታወቅ ነው እንጂ ማለት ነው። ወይዘሮ ሄለን አታውቀውም። እና ከደወለ በኋላ ግን ምንም ነገር አላወራም፣ ዝም ነበር ያለው ስልኳ ላይ ደውሎ። በጣም በሚገርም ሁኔታ ምናልባት እሱም ስለሚጠራጠር ወይም ደግሞ መሲ መልስ እስክትሰጠው ድረስ እያዳመጠ ነበር። ነገር ግን ወይዘሮ ሄለን ሆና ነበረ። እናም እንግዲህ ሳያወራ ስልኩ ይዘጋና ይህን ስልክ እንደውም አልሰጥሽም ከሆነ ሰው ጋርማ የሆነ ነገር እያደረግሽ ነው ብላ ስልኳን ልትወስድባት ስትል ኑኑያት በር ስር ተደብቃ እያዳመጠች ስለነበረ እህቴን ከዚህ ቤት ችግር እንዴት አድርጌ ነው ማውጣት አለች። ከዛ አንድ ሀሳብ መጣላት። ወንድሜ ጋር ልደውል ነው ብላ ስልኳን ከሴቱ ጋር ላይ መውሰድ። እናም በሩን በቁጣ ነበረ ከፍተው የገባችው እና ወይዘሮ ሄለን በጣም ደነገጠች። ኑኑያት እንደዚህ ናት እንዴ ብላ ማለት ነው። ከገባች በኋላ ግን ወይዘሮ ሄለን እንደለመደችው ብታስመስል ኑኑ እየተሻለሽ እንዴ መንቀሳቀስ ቻልሽ እያለች መቀባጠር ስትጀምር ኑኑያት በመኮሳተር ደህና ነኝ እኔ እኮ ያመመኝ እጄን እንጂ እኮ እግሬን አይደለም መራመድ እችላለሁ አለቻት። ወይዘሮ ሄለን በጣም ተናደደች። ያቺኛዋ ኑኑያት ተቀየረችባት ባንዴ። እናም ይሄ ደግሞ ምን ማለት ነው ስትላት ምንም እንደውም የሄቴን ስልክ ፈልጋ እንደመጣች ወንድሟ ጋር ልደውል እንደሆነ በሲስተም ከሴቱ ጋር ላይ ስልኳን ነጥቃላት ሄደች። እንደ መሲ እንኳን አትፈራትም። የሚገርም ነው። መሲን ሁሉ ዘመን ከወይዘሮ ሄለን ጋር እየኖረች ከፋቷን ሁሉ ያየች አሁንም ትንቀጠቀጥላታለች። ኑኑያት ግን አስቡት እንግዲህ እስከ አዲስ ያለች እንግዲህ ለወይዘሮ ሄለን እንደ ልጅ ነበረች። ልክ እሷ መጥፎ ሰው እንደሆነች ስታውቅ ኑኑያትም ተቀይራለች እና ኮስታራና ጎበዝ ስለሆነች በጣም ደስ ብሎኛል። እኔ ግን ዝም ብላ የምትነፋረቅ ነገር ነበር የመሰለችኝ፣ ግን እንደዛ አይደለችም። በጣም ብልሃተኛ፣ ምን ማድረግ እንዳለባት ጠንቅቃ ታውቃለች። አሁን ላይ ግን አለመመረዟን ማወቅ አለባት ነው የኔ ሐሳብ። ምክንያቱም አለመመረዟን ካወቀች ቤሉል ያቺ ፍቅረኛ ተብየዋንም እዛ ቤት ጠራርጋ ማስወጣት የምትችል ይመስለኛል ኑኑያት። ምክንያቱም ቤሉልን ከሷ ጋር እንዲሆን ስለምታደርግ። አሁን ግን በፍራቻ እሱ ከሷ እንዲርቅ እያደረገች ነው። ነገር ግን ግራ የገባን ነገር አለ። ኑኑያት የተኛችበትን አልጋ ተራሱን ምናምን አድርጋ ልክ እንደተኛች አስመስላ ከቤት ወጣ አምላክ የተከተለኝ መዳረሻዬን እኔ ያላውቅም ብላ ከቤት ወጣ ስትሄድ አየናት። በሌላ በኩል ደግሞ ቤሉል ከሆነ ሰው ጋር እያወራ ነበር። ከወንድ ጋር ነው የሚያወራው። እዚህ ቦታ ነኝ እያለ ነበረ። ነገር ግን ካየው በኋላ ነይ ኦኬ አየውሽ በማለት ኑኑያትን ነው እዛ የቀጠራት ቦታ ሄዳ ነው። ምክንያቱም የሰጣትን ወረቀት ራሱ ይዛት ነው የወጣችው። የጻፈላትን ደብዳቤ ወረቀት ስልክ እንኳን ሳትይዝ እሷን ብቻ ይዛ ከቤት ወጣ ሄዳለች። ቤሉል ሌላ ሰው ነው ወይስ እሷን ነው እዛ ቦታ እየጠበቀ ያለው? ምናልባትም ኑኑያት ከዚህ በኋላ ከወጣች በኋላስ ማን ሊያገኛት ይችላል?